እንዴት ናችሁልን? በሌላ በተወዳጅ ድራማ ተመልሰናል። ሰብስክራይብ ማድረግና ላይክ ማድረጋችሁን ሳትረሱ ይሄንን ቆንጆ ፊልም እስከ መጨረሻው ተጋብዙልን። ፊልሙ ሲጀምር ራይ የምትባል ልጅ ምን ያህል ጠንካራ እንደሆነች ለማሳየት ራሷ ላይ በረዶ ውስጥ ደፋ እናያታለን። ራ ከታናሽ ወንድሟ ጋር ጫማ እየሰራች የምትኖር ሲሆን አባቷ ዕዳ ውስጥ ገብቶ ስለሞተ አበዳሪዎቹ ያሰድዷቸዋል። እሱም ሳያንሳቸው እህታቸው አደጋ ደርሶባት ኮማ ውስጥ በመግባቷ ወጪውን ለመሸፈን ስላልቻሉ ያገኘችው ለመስራት ትወስንና ክለብ ውስጥም የጣሊያናዊ ሰው አስተርጓሚ ሆና ትገባለች። እዛም ጁን የሚባል ሰው ይገባና ከኔ ጋር የገባውን ውል ሳትጨርሰው ሌላ መመስረት አትችልም ብለሽ ንገሪው ይላትና ያለውን ለአለቃዋ ስትተረጉምለትም የሰውን አስተያየት ይጠይቃታል። እሷን ፊታቸው ያለው ሰው አጭበርባሪ እንደሆነ ስለገባት ለጁን ትደግፋለች። ሰውየውም ተናዶ መጠጡ እንደፋባታል። ሁሉም ትናደዳለች ብሎ ሲጠብቅም ራሷ ላይ በረዶውን ትደፋውና በሱ የምትጎዳ ይመስልህ ነበረ ብላው ትወጣለች። ጁንም የክለቡ ሰራተኛ መስላው ብር እየሰጣት ሰውየውን የምታሳምኝልኝ ከሆነ እጨምርልሻለሁ ሲል ያዋረዳት ስለመሰላት በጥፊ ታጭለዋለች። ትታ ውስጥ ወጣም ይከተላትና በግድ መኪና ውስጥ ያስገባታል። ይቅርታ እየጠየቃትም እጇን ይመለከተውና ጫማ ሰሪ ነሻ? እኔም እሱን የምሰራው ቅድም በሌላ ነገር ስለገመትኩሽ ይቅርታ፣ ግን የምርም እርዳታሽ ያስፈልገኛል። ብዙ ልረዳህ አልችልም፣ ግን ሰውየው የሚወደውን አርቲስቱን ፊርማውን ብትሰጠው ደስ የሚለው ይመስለኛል ትለውነ ወደ ጫማ ቤት ውስጥ ሄደም አበዳሪዎቻቸው እቃዎቹን እየጫኑ ሲወስዱ ትመለከትና ልታስቆማቸው ብትሞክርም በጣም አቀበጥኩሽ መሰል ብሎ ይገፈትራትና እቃዎቹን መወርወር ይጀምራል። ጁን መኪና ውስጥ ሆኖ የሚፈጠረውን ይመለከታል። ውስጥ ገብታን በተሰበረ ፍሬም የተቀመጠውን ዲፕሎማውን እያየች አባቷ ጥሩ ጫማ ሁሌም ወደ ጥሩ መንገድ ያመራል ብሎ የሰጣትን ጫማ እያስታወሰ ታለቅሳለች። ጁን የሷን ምክር ተጠቅሞ ከሰውየው ጋር ይዋዋላል። ለማመስገን ስለፈለገም ብርና ስልኩን ሰጥቷትም ምንም ነገር ካስፈለገሽ ንገሪኝ ቢላትም ራሷን እጮኛው ነኝ ያለች የቲቪ ጋዜጠኛ ቁጥሩን ትወስድባትና ብሩን መውሰድ መብትሽ ነው፣ ግን ቁጥሩን መቼም እንድትይዥም ሆነ እንድታናግረው አልፈቅድልሽም ብላ ትቀማታለች። እራ ወደ ቤቷ እንደተመለሰችም ጁን መግለጫ የሰጠበትን መጽሔት ታዩና ትልቅ ባለ ሀብት እንደሆነም ትረዳለች። ያንቋሸሸቻትን ጋዜጠኛ መበቀል ስለፈለገችም ከጁን ጋር ለመሆን ትወስናለች። ጓደኛዋ ሱቅ ሄዳም እንዲታጠብ ከተሰጣት ውስጥ ቆንጆ የምትለውን ቀሚስ ተወስደውና ጁን ወደሚገኝበት ዝግጅት ውብ ሆና ትደርሳለች። ጁን ሳያትን በጣም ተለውጣ ስለነበረ እሷ መሆኗን ይጠራጠራል። ወደ ውስጥ ሲጋብዛትም ደስ ብሏት እጁን ይዛው ትገባለች። እንደገቡም አካባቢው አዲስ ስለሆነባት ግራ ትጋባለች። ጁን ሌሎች ሰዎችን ሰላም ለማለት ሲሄድም ከአስተናጋጁ ጋር ትጋጭና ሂሏ ይሰበራል። ጋዜጠኛዋ ከመምጣቷና ውበቷን ከማሳየቷ በፊት ይሄ በመፈጠሩ ተናዳ ምን እንደምታረግ ታስባለች። ጋዜጠኛዋ የድሮ ፍቅረኛዋ ደውሎ ልጃቸውን ታመመ ሲነግራት ሆስፒታል ገብታ ልጁን ከማየት ይልቅም ባልየው በደም ስላልተንከባከበው ትጮህበትና የታጠበ ልብሷን ለመውሰድ ስትሄድ ግን እራ ለብሳው ስለወጣች ጓደኛው የምትገባበት ይጠፋታል። ዝግጅቱ ላይም በድንገት መብራት ይቋረጥና ትልቁ ደንበኛቸው ተብሳጭቶ ሊሄድ ሲለም እራ መስፈን ትጀምራለች። የድምጿ ውበትም እሱም ብቻ ሳይሆን ጁንንም ይማርከዋል። እንደ ጨርሰችም ሰውየው የክብር እንግዳ አድርጎ ይጋብዛትና ከፈለግ ሽርችቶቹን ለማየት ከጁን ጋር ወጣ ማለት ትችላላችሁ፣ ሄሊኮፕተሩን ሰጣችኋለሁ ሲል ይህንን ደስታ ማመን ይኑርባት አይኑርባት ግራ ትጋባለች። በሄሊኮፕተሩ ላይ ሲዝናኑ ቆይታው እንደወረዱም ጋዜጠኛዋ ትጎታትና በጥፊ ተጭሏታለች። ይቅርታ ዳሞ ይቅርታ ጠይቂያለሽ እንዴ? ምን አይነት ቆሻሻ ሰው ነሽ ብላ ልብሱን እላይዋ ላይ ቀዳ ታባራታለች። እራም እያለቀሰች በዝናብ ስትቀጠቀጠም ጁን ይደርስና ጃኬቱን አልብሷት ወደ ሰላም አልባ ቤቱ ይመለሳል። የአባቱን ድታምነትና የእንጀራ እናቱ አስመሳይነት ሳያንሰው ለውርስ ብሎ ሁሌም ተንኮል የሚሰራ ወንድሙን ሲያየው ከገንዘብ ውጪ ምንም እንደሌለው ይሰማዋል። የእናቱን የጫማ ቢዝነስ ለማስቀጣል ብሎም ጋዜጠኛዋን ለማግባት እንደተስማማ እያሰበ ያዝናል። ጋዜጠኛዋም ቆይ ለምንድን ነው ከሄሊኮፕተር ውስጥ ወርዱ እጅን የዘረጋህላት? ምን ነው እኔ እንዳትቀማሽ ፈራሽ እንዴ? የምርህን ነው? በእንደሱ አይነት ሴት የምቀና ሰው መስልሃለሁ እንዴ? ትለውና ሰው ሁሉ የሚያውቃት ደግና ስራዋን አክባሪ በመሆኗ ቢሆንም እሷ ግን ለታመመች ልጇ እንኳ መሆን ያቃታትና ገንዘብን ብቻ የምታሳደድ ሴት ነበረች። የልጁ አባት የሆነው ቴዎ የሚባለው ሰውም ከውጭ እንደተመለሰ ከጁን ጋር ያላትን ጋብቻ ለማስቆም ይወስንና ከዚህ በፊት እራን ጫማ ሰርታለት ስለሚያውቃት እህቷን ለመንከባከብ ሆስፒታል ቤደችበት ሊያገኛት ይሄዳል። ብዙ ብር ቼክ ላይ ጽፎ እየሰጣተም ሁለቱም ማለያየት እፈልጋለሁ፣ በሱ የምትረጂን ከሆነ ብሩ ያንቺ ነው የሚሆነው፣ በደንብ አስቢበት ብሏት ይወጣል። ከጁን ጋርም የሚተባበር መስሎ በመሄድ ፍቅረኛውን የቀማው ክፉ ሰው መሆኑን ስላሰበ ስራ ላይ ያሉትን ነገሮችን ያከብድበታል። ጁን ጋዜጠኛዋ እንድትረዳው ስለፈለገ አበባ ይዞ ሄድና አዲሱ አጋሬ ትንሽ አስቸጋሪ ሰው ይመስላል፣ ከፈለግ አባቴ ላናግርልህ እችላለሁ፣ የልደት ዝግጅቱ ላይ ግን መገኘት እንዳትረሳ ትለውና አዲሱ አጋሯ ግን የድሮ ፍቅረኛዋ መሆኑን ስታይ በድንጋጤ ደርቃ ትቀራለች። በነጋታውም ጁን ቴዎ ያለውን ልዩ የጫማ ዲዛይን ለማግኘት ኢንተርቪው ያዘጋጅና ድሮ ከራ ጋር የተማረች ልጅ ከሱ የወሰደችውን ዲዛይን ስታቀርብለት ከሱ የተሻለ ሰው ሊያገኝ እንደሚችል እያሰበ ወደ ሱቅ አልመመለስ መንገድ ቢጀምርም ረዳቱ ግን እኮ አለቃ ለጮኛ የአባቷ ልደት ላይ እንደምትገኝ ቃል ገብተላት ነበረ፣ ለእሷ አንተ መፍትሄ ይፈልግለት ይለውና እንደምንም ብሎ ስምምነቱን ካስፈረመ ወንድሙ ድርጅቱን የሚገነባበትን መሬት እንደሚቀማውና አባቱም ለብሩ ብቻ ስለሚጨነቅ እንደሚፈቅድለት እያሰበ ፕሌን ውስጥ ይገባል።
ራም ቴዎ ጋር ሄዳ ያልክኝን ለማድረግ እስማማለሁ። ምንድነው ከኔ የምትፈልገው? መቸኮል አያስፈልግም፣ ጁን ራሱ ወደ አንቺ ይመጣል ይላትና እሷን ብድሯ ለመገላገል በማሰብ ብሩን ይዛ አበዳሪዎቿ ጋር ትሄዳለች። ጁን ሱቅ ሲደርስም አበዳሪዎቹን ያገኛቸውና በርሰቱ የት እንዳለች ይነግሩታል። ሲደርስም ብሩ ብቻ ያልበቃው አለቃቸው ግን እራን ሲያስቸግራት ያዩና ደናጉጥ ያቅምሶት እሷን ይዘዋት ይወጣል። እራት እያበሉም አብረሽ እንድትሰሪ ይፈልጋለሁ፣ የአንቺን የጫማ ዲዛይኖች እንድጠቀምባቸው ፍቀጅልኝ ስላት የመጣላትን ትልቅ እድል ማመን ያቅታታል። ከቴዎ ጋር ጁንን ፍቅር ለማስያዝ የገባችን ውል እያሰበችም ቤቷ ተወስደውና ጫማዎቹን ስትሰጠውም የሚፈልጋቸው አይነት ስለነበሩ በጣም ደስ ይለዋል። አብሬ ከመስራቴ በፊት ግን አንድ ነገር ቃል ልትገባልኝ ይፈልጋለሁ። ምንድን ነው? ከኔ ፍቅር ሊይዝህ አይገባም ስትለው ምን ለማለት እንደፈለገች ባይገባውም ዝም ብሎ ይስማማል። ቤት እንደተመለሰም አባቱ ጋዜጠኛዋ እንዲያገባና የጫማ ስራው እንዲተወው ጨቀጭቀው የወንድሙ ሚስት ተደብቃ ለመስማት ብትሞክርም እናቱ ትይዛትና እያጋጨች ትወስዳታለች። ባልየው ሚስቱ እንደዛ ስትሰቃይ እያየ ምንም ሳይመስለው ይተዋታል። ራም ብድሯ ሙሉ ለሙሉ ከከፈለች በኋላም አዲስ ህይወት እንዲኖራት ስለወሰነችም ለቴዎ ደውላ እህቷ ሌላ ቦታ እንዲወስዳት ትነግረዋለች። በነጋታው ወደ ጁን ድርጅት ስራዋን ለመጀመር ስትሄድም የጋዜጠኛዋን ፎቶ ታየውና ገና መጀመራቸው እንደሆነ ትናገራለች። ጋዜጠኛዋም ለቴዎ ደውላ ተገናኝተን ማውራት አለብን፣ አሁን ከኔ ጋር የምታወሪበት ጊዜ አይመስለኝም፣ ልብስሽን የሰረቀችው ልጅ ጁን ጋር ነው ያለችው ስለዚህ የተቻኮለች ወደ ድርጅቱ ትሄዳለች። እንደደረሰችም አሁኑኑ ከዚህ ውጪ ትልና ብትሰድባትም ምንም መልስ አልሰጠቻት። ተናዳ በጥፊ ተጭሏታለች። ደጋግማ ልትመታ ስትሞክርም ጁን ያስቆማትና ረዳቱን ጠርቶ ቶሎ ብለህ ወደ ቤቷ ሸኛት። ስራ ከጨረሰች በኋላ የሚያገኛትና ሲሚኝ የምንጋባው ተዋደ እንዳልሆነ ታውቂያለሽ። አሁን ደግሞ የድርጅቱ ሞዴል ተደርገሽም ተመርጠሻል። ስለዚህ ስራዬ ውስጥ ከዚህ በኋላ ያለኔ ፍቃድ እንድትገቢ አልፈልግም ብሎት ሲሄድም የሱንም ሆነ የራን ሁኔታ ሳላማራት እናቷ ጋር ደውላ ለጁን አባት ውድ የሚባል ስጦታ እንድታዘጋጅ ትነግራታለች። አባትየውም ጁንን ደውሎ ያስጠራዋል። እንደደረሰም ያመጣችውን ውድ ስጦታ ይመለከትና ይነድዳል። አባትየውም እሷንም ድርጅቱ ውስጥ አሳትፋት እንጂ ከነገ ጀምሮ የዲዛይን ክፍሉ ዳይሬክተር እንድትሆን ፈልጋለሁ ሲለው እየበሸቀም ቢሆን ይስማማል። ወደ ድርጅቱ ሲመለስም ራን ስራውን እየሰራች ስትበላ ያገኛትና አብሯት ይቀመጣል። ቅድም የተፈጠረውን ነገር ጭንቅላትሽ ውስጥ አታስቀምጪው እሺ፣ ስራሽ ላይ ብቻ ተኩሪ፣ አብረን ማደግ እንደምንችል እርግጠኛ ነኝ ስላት የሱ ደግነትና እሷ ደግሞ ልታጭበረብረው መምጣቷን እያሰበ ትከፋለች። እንደወጣችም ቴዎ ያገኛትና ውላችን አረሳሽውም አይደለ? አረሳውትም፣ ግን ደግሞ እኔን መጫንን ብታቆም የሚሻል ይመስለኛል፣ የማረገውን ራስ ያውቃለሁ ብለው ትወጣለች። ጁን ሲመጣ ጠብቃም ስራ መያዜ እንድናከብረው ፈልጋለሁ ስትለው ይስማማና ይሄዳል። ውጪ ስላሳለፉት ጊዜና ስለ ህይወታቸው እያወራውም ረጅም ጊዜ ያሳልፋሉ። እነሱ እንደወጡም ጋዜጠኛዋ ትሄድና ድሮ ላይ ከጁን ጋር ተቀምጠው ለረጅም ሰዓት ያወሩ እንደነበረ ታስታውሳለች። ቤቷ እንደገባችም ስለ አዲሱ ስራዋ ለጓደኛዋ ትነግራታለች። በቀጣዩ ቀንም ቴዎና ጋዜጠኛዋ ይገናኙና ጁን ጋራ ለመስራት የተስማማኸውና ያችንም ልጅ የላካት እኔ ለመበቀል ብለህ ነዋ? አዎ ነው። በጣም ይገርማል፣ ድፍረትን ወድጀዋለሁ ብለው የተምናቀራይ ስትሄድ ከአመታት በፊት ከልጁ ጋር እንዴት ጥላው እንደሄደች እያሰበ የበለጠ ይነድዳል። የጁን ጀራ እናትና ወንድሙም እሱን የሚያከስሩበትን መንገድ ሲወያዩ የወንድሙ ሚስት ትቀራቸዋለች። በቀጣዩ ቀን ምራ ስራ ቦታ ስትሄድም ሰራተኞች በታች አድርገው ስለሚያዋት ጫማ የሚሰራው ልጅ ጋር እቃ እንድታደርስ ይልኳትና እያንዳንዱን ጫማ በእጁ ሲያተም ስታየው ትማርካለች። ይህንንም ለጁን ስትነግረው እናቴ ሁልጊዜም እንደዛ እንዲሆኑ ነበር የምትፈልገው፣ አባቴም ቢሆን ለእያንዳንዱ ጫማ ስም እንደመስጠት ነው ይለኝ ነበር ትልና ስለ ህልሞቻቸው እያወሩ ይቆያሉ። ጋዜጠኛዋና እናቷም ሰርጉ በፍጥነት እንዲደረግ ይወያዩና ጁንን መጫን ጀምራሉ። እሱም ጫማ ሰሪው ጓደኛው ጋር ሄዶ ቆይ ባላገባት ምን የሚፈጠር ይመስልሃል? ያው መጀመሪያ ላይ ትንሽ ኢንቨስት ማድረጋቸውን ያቆማሉ እና ስራችንም ይበላሻል ይለውና ጋዜጠኛዋም ቴዎ እንዳለውም ራን ብድሯን ከፍሎ እንዳስመለጣት ታረጋግጥና ከልቧ ትነድዳለች። አዲሶቹ ጫማዎች ሰርተው እንዳለቆም ጁን ከማንም በፊት ለራ በስጦታ መልክ ሰጣታል። መንገድ ላይ አድርጋው ስትጓዘም በአካባቢው ያለው ነገር በሙሉ ውብ ሆኖ ይሰማታል። በቀጣዩ ቀንም አባቱ ጋብቻው እንደማይፈልግ ስለገባው እሱም ማይገባት ከሆነ ስራቸውን ስለሚያጡ ለሰራተኞች እንዲያስብ ሊያስገድደው ይሞክራል። አውርቶስ ጨርስም ጋዜጠኛዋ ራና ቴዎ አንድ ላይ የተነሱትን ፎቶ ሰጥታው ስለነበረ ለጁን ይሰጠዋል። እሱም እንዳየው ከዚህ በፊት ቴዎ እንደምታውቀው ለምን እንዳልነገራችሁ ማሰብ ይጀምራል። አዲሶቹን ጫማዎችን ለማስመረቅ ፕሮግራም ያዘጋጁና ራ ለጋዜጠኛዋ ጫማ ይዛላት ስትሄድም እንደለመደችው ልታስቸግራትና በለበሰችው ጫማም ታሾፍባት ስትሞክር ምን እንደሚገርመኝ ታውቂያለሽ? ራስሽ እንደምርጥ ሰው ነው የምታየው፣ ግን አሁንም ቢሆን ጁ ሊያገባሽ አይፈልግም ስትላት ተናዳ ልትመታት ብትሞክርም ትይዛትና ትገፈትራታለች። ጁን ድምጻቸውን ሰምቶ ሲገባም ምንም ሳይናገር ለራ የወለቀ ጫማዋን ሲያደርግላት ልጅቷ ተናዳ ትወጣለች። ራ ልታናግረው ብትሞክርም ምንም ሳይል እሷንም ጥሏት ይወጣል። ጋዜጠኞቹ በተሰበሰቡበትም እጇን ይዞ እንደሚያገባ ሲናገር ራ በድንጋጤ እንደደረቀች ጥላቸው ትወጣለች። ቤት ስትገባም በድጋሚ ዜና ላይ ታያቸውና ተናዳ የተሰጣትን ጫማ ቆሻሻ መጣ ውስጥ ከተዋለች። ቴዎም ዜናው እንዳያው ልጁ ትወጣለች። ምንም እንዳልተፈጠረ እየነገራት በቅፋትም ለእናቱ ያለው ጥላቻ ግን ይጨምራል። ወንድሙም ቢሆን ዜናው ሲሰማ እንደ እብድ ያደርገዋል። እናቱም ምንም አትጨነቅ፣ እኔ እንዲጋባ አልፈቅድላቸውም ብላ ታረጋገዋለች። ራም ከተማውን ጥላ ለመሄድ እቃውን ስትሰበሰብ
ጓደኛዋ ታስቆማት ብትሞክርም ሳይሳካላት ይቀራል። እህቷን ከሆስፒታል ለማስወጣት ስትሄድም ቴዎ ክፍል ውስጥ ያብቃትና መተንፈሻውን ነቅሎ ያስፈራራታል። የጀመርሽን የማትጨርሺ ከሆነ መጨረሻ ሼን የሚሆነው ብሎ የሆነ ፖስታ ጥሎላት ይወጣና ነርሷ ቶሎ ገብታ እንድታያት ትዕዛዝ ይሰጣል። ራም ያለቀሰች ፖስታውን ስትከፍተው እህቷ አደጋ የደረሰባት ጊዜ ብሩን የካፈለው ሰው ጁን እንደሆነ ትደርስበትና በምን ሊገናኙ እንደቻሉ ሳልገባት ያንን ጊዜ ማስታወስ ጀምራለች። በነጋታውም ጁን ወንድሙ ይፈልገው የነበረውን መሬት ስለወደደው ይጣላሉ። የጋዜጠኛ ወላጆችም እነ ጁን ቤት ሄደው ደስታቸውን ይገልጻሉ። ጁንም ቢሮ ውስጥ ላሉት በሙሉ ጋብቻውን ሲያውጀው ራም ውብ ሆና ትገባና ሁሉም ትኩረቱን እሷ ላይ ያደርገዋል። ጋዜጠኛዋ ጁን ሲያያት ተናዳ ጥል ለማስነሳት ስትሞክር ቴዎ ስለመጣ ታቆማለች። አንድ ክፍል ውስጥ ተቀምጠውም ቴዎ ከሌላ ሰው እንድትሰሙት ስለማንፈልግ ነው እኔና አራ ፍቅረኛሞች ሆነናል ብሎ ሲያቅፋት ይደነግጣሉ። ሊወጡ ሲሉም ጁን ለምን ቀለበታችን ላይ አትመጡም ታዲያ? ግን እኮ ምንም የቀረ ቦታ የለንም። ችግር የለውም እሷ ሲጀመርም ተጠርታለች፣ ፍቅረኛዋን ማምጣት ብቻ ነበር የሚጠበቅባት ይላቸውና ተስማምተው ይወጣሉ። ጋዜጠኛዋም ወዲያውኑ ቴዎ ጋር ትሄድና ውሸቱ እንደሆነ ልታሳምነው ብትሞክርም ሳይሳካላት ይቀራል። ወደ ውስጥ ተመልሳም እንደለመደችው ራን ለማነደር ብትጠረም በድጋሚ ትወድቃለች። ጁንም ባጎቱ በኩል ስለ ራ ያጣራና እውነትን ብድሯን የከፈለው ቴዎ መሆኑን ያረጋግጣል። በግንኙነታቸው ግራ እየተጋባም ወደ ድርጅቱ ይሄዳል። ራም በዝናብ ወደ ድርጅቱ ትሄዳለች። ጁን እንዳያትም እዚህ ምን ትሰሪያለሽ? ዛሬ እኮ እረፍት ነው። እረፍት ከሆነ አንተስ ምን እየሰራህ ነው? በነጋታውም ጋዜጠኛዋ ሙሽራ ቀሚሷን ስትለካ ጁን እያያቱ ባለመሆኑ ብትበሳጭም እንደምንም ንዴቷን ትቆጣጠረዋለች። ሲወጡም አባትሽን የማናግረው ነገር ነበረኝ፣ ችግር የለውም ቀጠሮ አስይዘልሃለሁ ትለውና ታገናኛቸዋለች። ጁን የጠየቀው ነገር ከባድ ቢመስልም ሰውየው ለልጁ ብሎ ይፈቅድለታል። በነጋታውም ጁን በኩራት ወደ ስብሰባው ይገባና ከድርጅቱ የሚያስቸግሩትን ሁለት ሰዎች ያባራቸዋል። ወንድሙም ሆነ አባቱ የጋዜጠኛው አባት ድርሻቸው እንደሰጠው ሲያውቁ የሚናገሩት ነገር ጠፋባቸዋል። ቤት ሄዶም ሳሎን ያለውን እቃ በሙሉ ያስወጣውና ለእናቱ ክብር መግለጫ ቦታ ያዘጋጃል። እሱ በሌለበት ጊዜ የሚያሰቃዩትን በሙሉ ለመበቀል ይወስናል። ቴዎም የልጁ ሁኔታ እየተባባሰ ስለሆነና በአስቸኳይ ልገሳ ስለሚያስፈልጋት ዶክተሩ ለእናቷ እንዲናገር ቢያሳውቀውም እናት የተባለችው ሴት ግን የሰርግ ቀሚሷ ምን መምሰል እንዳለበት ከእናቷ ጋር ትወያያለች። እረ የጠራችው አበዳሪዋም ወደ ከተማ እንደመጣ ጋዜጠኛዋ እኔን እንድትከታተል የከፈለችን እጥፉን እከፍልሃለሁ፣ ያው መረጃ የምታመጣልኝ ከሆነ ማለት ነው ስትለው የቀለደች ቢመስለውም ከልቧ መሆኑን ሲያውቅ ግን በደስታ ይስማማል። የቀለበቱ ቀን ሲደርስም አባቶቻቸው ሲደሰቱ ጁን ቀለበቱ እንዳደረገላትም ቴዎና ራ ወደ ዝግጅቱ ውብ ሆነው ይገቡና የሁሉንም ትኩረት ይስቡታል። ጁንም ቅናቱ እንደምንም ለመቆጣጠር ይሞክራል። እራ ትንሽ ከተቀመጠች በኋላ ስጦታ ለመስጠት ትነሳና ብቻውን ይዛው ስትሄድም ቴዎ ጋዜጠኛዋ ጋር ጠጋ ብሎ ሁለተኛ ቀለበትሽ ላይ ልምድ እንዳለው ሰው ነው ይሆን ቻለሽው፣ የማይረባ ነገር ማውራትን አቆም፣ ችግር የምትፈጥር ከሆነ አለቅህም፣ ስለ አንቺ ጋብቻ አይመለከተኝም፣ ለልጄ ግን ኩላሊትሽ እንድትለግሻ ትፈልጋለሁ ስላታፈጥበታለች። ራም ጁንን ወደ በረንዳው ተወስደውና ጫማውን አውልቃ እየሰጠችው ይኸው እናት እንደምትወደው አድርጌን የሰራሁት እና ደግሞ ደስተኛ ካልሆንክ ይህንን ጋብቻ ብትተው ደስ ይለኛል ስትለው በሀሳብ ፈዞ ይቆይና አይ ደስተኛ ነኝ ማግባት ፈልጋለሁ ስላት ምንም ሳትናገር ባዶ እግሯን ወደ ቴዎ ትመለስና ደስተኛ እንዲሆንና ማግባት እንደሚፈልግ ነግሮኛል፣ ከዚህ በላይ ምንም ላደርግልህ አልችልም፣ ልብስሽ በጣም ነው የሚያብረቀርቀው፣ ምናልባት ለዛ ነው ያልተቀበለሽ፣ ታዲያ ለምን አንተ ራስህ ሄዳ አታሳምነውም? ካልሆነ ደግሞ እኔ በማድረገው ነገር ውስጥ ጣልቃ ትግባ፣ ለማንኛውም ስለ እህትሽ ሁኔታ ባትራሽ ጥሩ ነው፣ ምንም አድርገሽ ልታሳምኘው ይገባል ብሎ ከመኪናው ያስወጣታል። እሷም ከአበዳሪያው ጋር በመሆን ስለ እህቷ አደጋ ማጣራቷን ትቀጥላለች። ጁንም ለአባቱ ከስራ እንዲለቅ ወረቀት ይዞለት ቢሄድም ተናዶ ፊቱ ላይ ይቀድበታል። ወደ ቤቱ ተመልሶ ምራ ያለችውን ማሰብ ይጀምራል። ጋዜጠኛዋም ቢሆን ስለ ልጇ የሰማችውን ነገር ስለረበሻት ቴዎን ታገኘውና ብር ሰጥታው እዚህ ካልተቻለ ውጭ ውስጥ አሳክማት፣ ብር አይደለም እኮ የሚያስፈልገኝ፣ እስኪ ምንም ነገር ከመወሰንሽ በፊት በርቀትም እንኳን ቢሆን ልጅሽን ያት ብሎ ፎቶዋን ይሰጣታል። አበዳሪውም ስለ ጋዜጠኛዋ ያገኘውን መረጃ ለራይ ስጣትና ከቴዎ ጋር ስላላት ግንኙነት ትደርስበታለች። ቴዎም ልጁን ከእናቷ ጋር ለማገናኘት ጓጉቶ ውብ አድርጎ ቢወስዷትም እናቷ ግን መኪና ውስጥ ሆና እያለቀሰ ታያትና ትታት ወደ ማሳጅ ቤቱ ትሄዳለች። እዛም የራ ጓደኛ ታያትና የምር ምሷ መሆኗን ከባልደረቦቿ አረጋግጣም የሚያወሩትን ስትሰማ ግን ሰርጀሪውን ካደረገችው ምልክት ሊታው ስለሚችል ቢቀርባት እንደሚሻል ሲወያዩ ትሰማቸዋለች። ስራ ቦታ ደግሞ ጁንና ራስ ለቤተሰቦቻቸው እያወሩ ይቆዩናም ትከሻዋ ላይ ይተኛል። ኮቱን እያለበሰች ታስተካክለውም አበዳሪው ደውሎ እህቷን ሆስፒታል ያመጣትም ጁን መሆኑን ሲያረጋግጥላት ግራ በመጋባት ትመለከተዋለች። እህቷ ራሷ ልትጎዳ የነበረው በጁን ምክንያት እንደሆነ የሚያሳዩ ብዙ ነገሮችን ትመለከታለች። ሰውየውም ከዚህ በላይ ባታጣሪ የሚሻል ይመስለኛል፣ አደገኛ ነው ብላትም ሳትቀበለው ተቃረና እህቷን ለማየት ሄዳለች። የጋዜጠኛዋ እናትም ቴዎ ጋር ሄዳ ልጇን ማስቸገር እንዲያቆም ታስጠነቀዋለች። የጁን አጎትም ራና ቴዎ ፍቅረኛሞች የሆኑት እሱን ለማስቀናት እንደሆነ ከነ ማስረጃው ቢሰጣበም ማመን ስላልፈለገ ያስወጣውና ለረዳቱ ደውሎ እራ እንዲያገናኘው ይነግረዋል። እንዳገኛትም ከቴዎ ጋር ተለያይታችኋል እንዴ? እሱ የግል ጉዳይ ነው፣ ለአንተ ማስረዳት ያለብኝ አይመስለኝም ብላ ወደ ቤቷ ስትገባ ጓደኛዋ ቆይ ጮኛለች ወደለ እንዴ? በዚህ ሰዓት ካንቺ ጋር ምን ይሰራል?
ከሷ ጋር ላጣላው እየሞከርኩ ነው ስትላት ለምን ተከታተይልኝ እንዳለቻት ይገባትና ማሳጅ ቤት ውስጥ የሰማችውን በሙሉ ትነግራታለች። ራን በነጋታው የቴዎን ልጅ ለማግኘት ሄድናም አበዳሪዋ ፎቶ እንዲያነሳ ታደርጋለች። ማታ ላይም ቴዎ ጋራ ለልጁ የሚሆን ስጦታ ይዛለት ሄዳለች። ሚስጥሩን ስላውቀችበት በድንጋጤ ሲመለከታት ከዚህ በኋላ በህቴ ከስራራኸኝ እኔም በልጅ እንደምመጣብህ እንዳትረሳው እና ደግሞ ለእናቷን ፎቶ ልኬላታለሁ ትልና ጋዜጠኛዋ ቀጥታ ስርጭት ላይ ሆና ባየችው ፎቶ ውስጥ ደነገጥ ፊት ለፊት እያሳየችው የአሸናፊነት ስሜቷ ይጨምራል። የጁን አጎት ጋር ሄዳም ስለ ህፃኗ ብትነግረውም እንደ ጥሩ ሰው ካስመሰለ በኋላ ስትወጣ ጠብቆ የሚከተሏት ሰዎችን ይልክባታል። ልታመልጣቸው ስትሞክር የሚከባትና ላይጠቋት ሲሞክሩ በጠርሙስ እየመታች ራሷን ትከላከላለች። ለአጎትየው ደውሎም የታዘዙትን መፈጸማቸውን ሲናገሩ ጁን ጋር ሄደው ይህቺ ራ የተባለች ልጅ በውሸት ወሬ ችግር ልትፈጥርብን እየሞከረች ነው፣ ግን አታስብ፣ በእኔ ቁጥጥር ስራ ውየዋለሁ ይለውና ሁለቱ ቤተሰቦች ስለ ሰርጉ ለማውራት ተቀጣጥረው ስለነበረ ይዘውት ይገባል። ብዙም ሳይቆይ ግን ራ እንዲረዳት ፈልጋ ትደውለትና አላስችል ስላለ ሁሉንም ጥሏቸው ሄዳል። ያለችበትን በስልኩ አድራሻ እንደደረሰበትም አቅፎ እንደሚወዳት ያሳያታል። ጋዜጠኛዋም ለረጅም ሰዓት ጠረጴዛው ላይ ተቀምጣ ትቆይና የጁን ቤት ስትሄድ የራን ጫማ ማየቷ ሳያንሳት እያለቀሰ ትወጣለች። ጁንም ቀስ እያለ የራን ቁስል ያክምላታል። በነጋታውም ምን እንደተፈጠረ ልጠይቃት ቢፈልግም ፈርቶ ሲያመነታ የረዳቱን ድምጽ ሲሰሙና ሲወጡም ረዳቱ በድንጋጤ ባለበት ይቆማል። ቤቷ ከሸኛት በኋላም ቴዎ በሯ ላይ ጠብቃትና በጣም ላደንቅሽ ፈልጋለሁ፣ ጥሩ ስራን የሰራሽው ስላጥላው ለመሄድ ብትሞክረም እጇን ይዞ አስቆማታል። ማታ ላይም አባቷ ጋብቻውን እንደማይፈልገው ለመናገር ቢሄድም የጁን አባት ልክ ትልቁ ልጁ ሚስቱ ቤተሰቦች ላይ እንዳደረገውም እነሱንም ችግር ውስጥ እንደሚከታቸው ያስፈራራውና ተንበርክኮ ይቅርታ እንዲጠይቀው ያደርገዋል። ጋዜጠኛዋ ምራ ጋራ ሄዳን በንቀት የተመለከተቻት በጣም አጭበርባሪ ሰው ነሽ፣ ለማንኛውም ስንት እንደምትፈልጊ ንገሪኝና ከህይወቴ ውጪ። የቴዎ ልጅ አንቺ መሆኗን አውቃለሁ እኮ ከኔ ጋር እንደዚህ ማውራት ያዋጣሻል፣ እሱ ተራ የውሸት ወሬ ነው ብላ ለመካድ ትሞክራለች። አጎትየውም ለጁን አባቱ ያደረገውን ሲነግረው ምን መምረጥ እንዳለበት ግራ እየተጋባ ራ ጋር ሄድና ይደውላታል። እሷም ቅርቧ እንደሆነ ስትሰማት ስልኩን ዘግታው ልታገኘው ትወጣለች። እንዳይበርደውም ስካርቫን ስታደርግለትም የተሰማውን ደስታ እያሰበ ምርጫው እሷ እንደሆነች ይገባዋል። በነጋታውም ጋዜጠኛዋ ጋር ሄዶ ጋብቻው በመቅረቱ አንቺ ሞንሽ ቤተሰቦች ችግር ውስጥ እንደማትገቡ ላረጋግጥልሽ እወዳለሁ ቢላትም ሳትቀበለው ትቀራለች። አበዳሪው ምራን አግኝቷት አሁን ከጁን ጋር ሆነሽ የለ እንዴ? ለምንድነው ሁሉም ነገር የማትታየው? እንደሱማ ማድረግ አልችልም። እህቴን ማን እንደጎዳት ማወቅ አለብኝ። ከጁን ጋር ስራ ቦታ ሆነው ባገኙት ሰዓት ሁሉ ጥሩ ጊዜ ለማሳለፍ ይሞክራሉ። ጋዜጠኛዋም የሰርግ ጥሪ ወረቀቷ ለሰራተኞቹ ከሰጠች በኋላ ለጁና ለራን ሰታቸውም ያው አንቺ ባትመጪ የተሻለ ይመስለኛል። እሷም ቴዎ ጋር ሄዳ እኔ ቻልኩትን አድርጌያለሁ፣ አሁን ያንተ ተራ ነው። ጁንም ወንድሙ ጋር ሄዶ ድርሻውና መሬቱን ይሰጠውና በምላሹ የጮኘን አባት ከመጎዳት እንድጠብቀው ብቻ ነው የምፈልገው ይለውና ቤት ሲመለስም ተስፋ ያልቆረጠችው ጮኛው ስለ ሰርጉ ብታወራለትም ያለኝን ነገር በሙሉ ለወንድሜ ያሳልፌ ሰጥቻለሁ፣ ስለዚህ ተስፋ መቁረጡ ይሻልሻል። በቀጣዩ ቀንም ቴዎ ሌላ ጋዜጠኛ ስለ ልጁ ለማውራት ቢቀጥራትም ከመጣች በኋላ ግን ሀሳቡን ቀይሮ ይተወዋል። ሴትዮዋም ጋዜጠኛዋን ሄዳ ስታፋጥጣት አፏ እንድትዘጋ ብላ የሰርግ ካርዷን ሰጣትና መፍትሄ ፍለጋ እናቷ ጋር ትሄዳለች። እናቷም ልጇን ለማሳገት ማቀዷን ሳትነግራት እንድትዝናና ብትልካትም ያሰበችው ነገር እንዳለ ገብቷት ግን ትመለስና ልጇን አድና አባቷ ጋር ትወስዳታለች። እሱም ስተመለሰችለት ደስ ብሎት ያመሰግናታል። እህቷን የተንከባከበች እያለም ጁን ደውላትና ሙሉ ሬስቶራንቱን አዘግቶ ጥሩ ምሽት እንዲያሳልፈው ያደርጋል። ሲለያዩም አበዳሪው ያገኛትና ስለ እህትሽ መረጃ አምጥቼልሻለሁ፣ ግን እኔን የምትጠይቂኝ ከሆነ ሁሉም ነገር ታዩና ጁንን አግብታይ ሰላማዊ ህይወትሽን ኑሪ ብሎ ሰጥቷት ትሄዳል። እሷም የምታየው ነገር ጥሩ እንዳልሆነ እየገመተች ብትጠላወም አላስችል ስላላት መልሳ ተከፍተዋለች። እህቷም ራሷ ለመጉዳት ሞክራ ሳይሆን ልትገደል ተሞክሮባት እንደሆነ ስትደርስበት ከልክ በላይ ትነዳለች። ከአበዳሪው ጋር ሆና ዶክተሯን ስታፋጥጣወም ይዘዋት የመጡት ጁንን አጎቱ እንደሆኑ ይነግራትና መበቀል እንዳለባት ትወስናለች። በጠዋት ተነስታም የጁን እንጀራ እናት ጋር ትሄድና ጁንን ማግባት ፈልጋለሁ፣ ግን እጮኛውን ከሱ እንዳርቃት ብትረጂኝ ደስ ይለኛል። ይሄም ማኔ የምመኘው ነገር ነው፣ ደስ እያለኝ ነው ምረዳሽ ብትላትም ብዙም ሳይቆይ ረዳታቸው ከዓመታት በፊት የወንድምየው ፍቅረኛ የነበረችው ልጅ እህቷ እንደሆነች ሲነግራቸው የምታውቀው ነገር ካለ ብለው ቢሰጉም እናትየዋ ግን ብታውቅ ኖሮ እስካሁን ዝም አትልም ነበር፣ ምንም አትጨነቅ፣ ጁንን ለማጥፋት ከተጠቀምንባት በኋላ እሷንም ራሷን እናስወግዳታለን፣ በዛ ላይ ፖሊሶቹም ሆነ ሆስፒታሉ ከኛ ጋር ናቸው ብላ ተጽናናዋለች። ይህንን ሁሉ የማያውቀው ጁንን በደስታ እንደተሞላ ቀለበት ሊገዛላት ይሄዳል። ሲያገኛት ግን እንደ ድሮ ልትሆንለት ስላልቻለች ግራ ይጋባል። እሷን ብዙ ስትጨነቅ ስለነበረ ስራ ላይ ሆና እራሷን ትስታለች። ስትነቃም ጓደኛዋ ቀኑን ሙሉ እኮ አልተነሳሽም ነበረ፣ በጣም ያስጨነቅሽኝ፣ ቆይ ይሄንን ነገር ለምንድን ነው ለፖሊስ ማታሳውቂው? አደገኛ እኮ ነው እያለቻት እያለ ባሩ እንኳኳና ጁን መሆኑን ስታውቅም ትነሳና ይቅርታ አድርግልኝ፣ ትናንት ትንሽ ደክሞ ስለነበረ ነው ብዙም ትኩረት ያልሰጠሁ፣ እኔ ነኝ ይቅርታ መጠየቅ ያለብኝ፣ ልረዳሽ ይገባ ነበር ይላትና ተቃቅፈው እርስ በርስ ለመጠባበቅ ቃል ይገባባሉ። ከዛ እንደወጣም አባቱ ጋር ሄደው
ይኸው ድርሻዬን መውሰድ ትችላለህ፣ ግን ራን ከማግባት አታስቆመኝም ስለው ተናዶ ሊመታው እየሞከረ የምልህን የማታረግ ከሆነ እወዳታለሁ የምትላትንም ልጅ እገልልሃለሁ ስለው ይዘውና አስፈራርቶት ይወጣል። አባትየው ተናዶ እቃውን መሰባበር ሲጀምርም ሚስቱ ትደርስና የባሰ ነገሩን አጋግላው ደም ግፊቱን ታስነሳበታለች። ዶክተር ጠርተው ካረጋጉት በኋላም ለብቻቸው ይወጡና ዶክተሩም ራይ የምትባለው ልጅ ስለ እህቷ አልተጠይቀ መታ ነበረ፣ ግን ምንም አትጨነቁ፣ እናንተን የሚያስጠራጥር ነገር አልተናገርኩም። ጥሩን ያደረግከው። አሁን ደግሞ ለዚህ ሽማግሌ ረዘም ያለ እንቅልፍ የሚተኛበትን ዘዴ ፈልግ፣ መጨረስ ያለብን ነገር አለ ይሉትና እንደተባለው ያረጋል። በነጋታውም ወንድማማቾቹ ሊፈራረሙ ሲሄዱ አጎትየው ጁንን ተንበርክኮ እንዳያረገው ቢለምነውም ሳይቀበለው ይቀርና ሙሉ ድርሻውን ለወንድሙ ያስረክበዋል። ጋዜጠኛም ዜናው እንደሰማች ቴዎ ጋራ ሄዳ የሱ ጥፋት እንደሆነ የተናገረች ትጮህበታለች። አጎትየው ምራን ጠርቷት ብር ሰጥቶ ሊያባራት ቢሞክርም ብርህን አልፈልግም፣ ለጁን ያለኝ ፍቅር ከምንም ይበልጥብኛል ብላ ጥያቄውን ውድቅ ታደርግበታለች። ጋዜጠኛም ቴዎ ጋራ ሄዳ እራን እንደገላት የምትረዳኝ ከሆነ ለልጃችን ኩላሊቴን ሰጣታለሁ ትለውና እዛው ታድራለች። ጦስ ትነሳ ምራን የቀጠራት እሱ እንደሆነ የሚያሳይ ማስረጃ ታገኘና ለጁን ሰጠዋለች። እሱም እንደሚያደርገው ግራ ስለገባው እራን እራት ጋብዛትና ልጠይቃት ቢሞክርም ትክደዋለች። ወደ ቤት ስትመለስም ጋዜጠኛዋ በሯ ይጠብቃትና መልሳ ታስፈራራታለች። እራት ጋብቻው እንዲበላሽ ስለማትፈልግም በጠዋት እንጀራ እናቱ ጋር ሄዳ እርዳታዋን ጠይቃታለች። ጁንም ጥርጣሬው ለማስወገድ አስበው ቤተክርስቲያን ወስዷት ስለ ጋብቻቸው ሲያወራ ውሸቷ እንዲጋለጥ ስላልፈለገች ለመውጣት ስትሞክር ጓደኛዋ ትደውላታለች። እነ ጁን ቤት ማሳጅ ለማድረግ ሄዳም የወንድምየው ሚስት ቀርታ ካስቀመጠችው ውስጥ ስለ እህቷ የሚናገረውን እንዳገኛቸውና ይዘው ልትወጣ ስትሞክርም እናትየው እንደያዘቻት ልትነግራት ስትሞክር መኪና ይገጫታል። እራም የተቻኮለች ሆስፒታል ትሄድና ሬሳዋን ስትመለከተው በጣም ታዝናለች። እናት ተብያዋን በገዛ እጇ ቤቷ ሰላይ ማስገባቷን ስታውቅ ትደነግጣለች። ልጇም ቢሆን እውነቱ እንደሚወጣ ስላሰበ መጨነቅ ይጀምራል። እናቱም የሚረዳቸው ዶክተርን ተጠራውና ሌላ ቅድ ማውጣት ይጀምራሉ። ጁንም እራ ለቀናት ስላለመግባቷና ስልክ አለማንሳቷ ያስጨነቀውና ሲያጣራ የተፈጠረውን ስለደረሰበት እየተቻኮለ ራ ጋር ሄዳል። እራ ወደ ቤቷ ስትመለስም ቲዮ ያገኛትና የልጄ ናት ሁሉንም እውነት አውቀዋለች፣ ከዚህ በኋላ ከአንቺ ጋር ያለኝንም ስምምነት አፍርሸዋለሁ ይላትና ቤት እንደገባችም እንጀራ እናትየው ሆን ብላ ከጓደኛዋ እቃዎች ጋር የቀላቀላቸውን እህቷና ጁንን የሚያሳይ ፎቶ ትመለከታለች። ወዲያው ሴትዮዋ ጋር ሄዳ እውነቱን ንገሪኝ፣ ጁን እህቴን ያውቃት ነበር እንዴ? መሰለኝ አርግዣለሁ ብላ ቤታችን ስትመላለስ ነበር፣ ከዚህ ስትወጣ ነው አደጋው የደረሰባት ትላትና ጁን እንድጠረጥረው ታረጋታለች። ጋዜጠኛዋም ደጋግማ ስትደውልለት ስላላነሳ ስለ ራና እህቷ በመልእክት ብትነግረውም እሱን ከማየቱ በፊት ግን ራይ ቀዳችለትን ግጥም አድርጎ ይጠጣዋል። አባትየው እንዳስነቁትም የጁንን ስም መጥራት ስለጀመረ የተናደዱ በድጋሚ እንዲተኛ ውርሱን ያስፈርሙትና በድጋሚ እንዲተኛም ያደርጉታል። ጁን እየዞረበት ሲሄድ ምራ ብትደሰትም እህቷን ካደጋው የተረፈላት እሱ እንደነበረና ለፖሊስ ሊያመለክት ሲልም አጎቱ እንዳስቆመው እናያለን። በነጋታውም ወንድሙ ድርጅቱን ለመውረስ ሲዘጋጅ አጎትየው ለጁን ደጋግሞ ቢደውልም ሳያነሳለት ይቀራል። ረዳቱ ቤት ደርሶ ሲቀሰቅሰውም እራ እንደከዳችው ገባውና ይነደዳል። ጁን የተጃኮለ ወደ ድርጅቱ ሲሄድ ግን ወንድሙ ሁሉንም ነገር ወርሶ ይጠብቀዋል። የእናቱንም ጫማ መስሪያ ያስፈርስበታል። እሱም ሳይበቃ አውራ እሱ ላይ ያላትን ማስረጃ ለፖሊስ ተሰጣቸው ይታሰራል። አጎቱም እሱ እስኪመጣ ድረስ ምንም እንዳይናገር ይነግረዋል። ወደ ቤቱ ተመልሶም ወንድሙ የሰራቸውን ወንጀሎች መረጃ ሰብስቦ ከቤት ቢወጣም የጭነት መኪና ይገጨውና ይሞታል። ጋዜጠኛዋን በተፈጠረው ነገር ተናዳ ቴዎ ጋር ትሄድና ይህ ሁሉ የተፈጠረው ባንተ ምክንያት ነው፣ ያችን የተረገመች ልጅ ህይወታችን ውስጥ ከተትካት። እናትየው ምራ ያደረገችው ነገር ታሞግስላታለች። ላረግሽው ነገር ሽልማት እንዲሆንሽ ድርጅታችን ውስጥ መስራትሽ እንድትቀጥይ ወስኛለሁ። አይ እኔ በቀለኝ ጨርሻለሁ። ከዚህ በኋላ ከቴ ጋራ ወደ ነበርንበት እንመልሳለን ብላ ትወጣና እህቷ ጋር እንዲደጅ አበዳሪው ግን ይጠራትና ተሸውደናል፣ የጁን አጎት አደጋ ደርሶበት ነበር፣ እዛ ያገኘኋቸው መረጃዎች ጥፋተኛ ወንድምየው እንደሆነ ነው የሚያሳዩት ይላትና ከቷ ጋር የተነሳውን ፎቶ ሲያሳያት እንደተሳሳተችና ምንም ያለጣፋውን ሰው እንዳሳሰረችው ይገባታል። የ2 ዓመት ፍርድ ስትፈረደበትም በምንም ታወጣው እንደማትችል ስለገባት እነሱ ለመቅጣት ተወስንና በቀጣዩ ቀን ወንድሙ ጋር ሄዳ ስራውን ትቀበለዋለች። መስራቷንም ትጀምራለች። ሰራተኞቹም ሁኔታዋ በመቀየሩ መገረም ይጀምራሉ። ቴዎ ማታ ላይ ያገኛትና ስራውን እንደተቀበልሽ ሰምቻለሁ፣ እንኳን ደስ ያለሽ ቢላትም የመኖሯ ትርጉም እንደጠፋባት ስትሰማት መልስ አትሰጠው ትቀራለች። በነጋታውም ጁንን ለመጠየቅ ሄድናም የተፈጠረውን በሙሉ ይነግረዋል። እሱም ለምንድን ይህንን የምትነግረኝ? ሰው ጋዜጠኛዋ ለልጃቸው ኩላሊቷን የምትሰጠው በዚህ መልኩ እንደሆነ ስለነገራቸው እንደሆነ ያስታውሳል። ከ2 ዓመታት በኋላም ጁን የሚለቀቅበት ቀን ደርስና ረዳቱና ጫማ ቤቱ ውስጥ የሚሰራው ልጅ ሄደው ይቀበሉታል። ቤቱ እንደደረሰ አመር ያረገችውን እያስታወሰ ለሰው ያለው ጥላቻ ይጨምራል። መስሪያ ቤት ሄዶም ወንድሙ ላይ ጦርነት ለመክፈት ሲዘጋጅ እጁን በወንጀል ላይ ጨማለቀ ወንድሙ በፍርሃት ይዋጣል። ከቢሮ ሲወጣ ምራን ያገኛትና ምንም ሳይላት ይጠፋል። ወዲያውም እናትየው ደውላ ተጠራትና ፖሊስ ጣቢያ የገባችው ልጇ እንድታስወጣላት ትልካታለች። ወንድምየውም ከእናቱ ጋር ስለ ጁን ጉዳይ የተወያየ ያለ ሚስቱ ስለ ልጃቸው ልታዋራው ስትመጣ እንደተለመደው ተናዶ ጮህባታል።
በጣም ስለመረራትም ቅጂዎቿን ሰብስባ ለጁን ሰጣቸዋለች። አንድ ባንድ እየከፈተ ሰማቸውም ጥሩ ማስረጃ እንደሚሆኑ ትረዳል። ራ ጋር ሄዶም እህትሽን አይደለሁም ልገላት የሞከርኩት አውቃለሁ፣ ከረፈደም ቢሆን ገብቶኛል ትለውና እሱም እያንዳንዳቸው መበቀል ጀምሯል። በመጀመሪያም ዶክተሩ ጋር ሄድና ቅጂውን አሳምተውት ያረገው እንዲናዘዝና አባቱንም እንዲያስነሳው ያዘዋል። ራም ከልጃቸው ጋር ያላትን ቅርበት ተጠቅማም ድርሻዋን ለጁ እንድትሰጠው ተሰምናታለች። ረዳቱም ወንድሙ ጋራ ተጨማሪ መረጃ ያገኛል። ዶክተሩ አባትየውን ለማስነሳት ቢሞክርም ወንድምየው ያስቆመዋል። ይህንንም ለጁን ሲነግረው ለሚስትየው ደውሎ እንድታዘናጋቸው ነግራትና ሰበብ ፈጥራ ከቤት ስታስወጣቸው እነ ጁን ይገባሉ። ወንድምየው አባቱ ሊሞት እንደሆነ መግለጫ ለመስጠት ጁን እየገፋ ያስገባውና ወንጀሎቹን በሙሉ አጋልጦ ከእናቱ ያሳስረዋል። የራእህትም ከኮማዋ ትነቃለች። ጁን እየተቻኮለ ሄደው ማን እንደጎዳ ሲጠይቃትም የወንድሙን ሚስት በምልክት ታሳየውና እሷንም ያሳስረዋታል። ቴዮም ልጁን ይዞ ወደ መጣበት ሲመለስ እናቷ ኤርፖርት ሄዳ ትሰናበታቸዋለች። ራና እህቷም ወደ መንደራቸው ተመልሰው ጫማ ቤታቸውን በድጋሚ ከፍቱታል። ጁንም ድርጅቱን በብቸኝነት እያስተዳደረ አመት ያህል ያልፋል። በመጨረሻ ምራ ጋር ሄዶ የድሮ ፍቅራቸውን ሲያደሱት እያሳየን ፊልሙ ይጠናቀቃል።